ፖለቲካ ነው የጻፈው እስክንድር እንድታወዳድሩት ነው ማሳየው። ማዘፋኒት ባለሙያሲውን ትባላለች። የአፋብሃ ቴዎድሮስ እዝ የአምስተኛ መንገሻ ቲከም ክፍለ ጦር አባል ነች። አይሻ ነበረች። ቀጥሎ ብርቱካን መጣች። ከብርቱካን ወደ ባለም ተሄደው የዚህ ሰሞን መነጋገሪያዎች ናቸው። የጎንደሩ እርቅና የፋኔት በዓለም ጉዳዮች ማህበራዊ ሚዲያውን ያጠለቀለቁት ብዙ ተናጋሪዎችን ያፈሩት ሁለቱ ጉዳዮች በፖለቲከኞች አይን እንዴት ይገለጣሉ? ዛሬ ከሰማናቸው አጫጭር መረጃዎች በኋላ የምናደርሳችሁ ልዩ ዘገባችን እነዚህን ሁለት ጉዳዮች በጥቂቱ ይቃኛል። አብራችሁን ቆዩ። ወጣት ሊዛ ደሳለ የኮሌጅ ትምህርቷን እየተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏን ብዙዎቻችን እናስታውሳለን። ባለፈው ረቡዕ መስከረም 28 ቀን 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ማትረፍ ግን አልተቻለም። በከተማ ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የአራተኛ ዓመት ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተዘጋጀችም ነበር። አባቷ መምህር ደሳለ ለፍሬ ትበቃለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏ እጅጉን እንዳሳዘናቸው ገልጸዋል። አባቷ አቶ ደሳለ ሲናገሩ ከባድ ሐዘን በተጫነው ድምፅ በመምህር ደሞዝ አስተምሬ ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ተቀጠፈችብኝ አሉ። በ21 ዓመቷ ወጣት ላይ የተፈጸመው ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበትን የደሴ ከተማ ማህበረሰብንም በእጅጉ አሳዝኗል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ አያውቅም ያሉት አንድ የከተማዋ ነዋሪ ድርጊቱ ነዋሪዎችን እንዳሳዘነና እንዳስቆጣ ጭምር ተናግረዋል። ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል። የሊዛ የአክስት ልጅ የሆነችው ረቢያ የሱፍ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ እንደነበረ ጠቅሳ ጥቃቱ የተፈጸመው ግን ለዘርፊያ እንዳልሆነ ታምናለች። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትልም ጥቃቱ ከዘርፊያ የዘለለ እንደሆነ አስረድታለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬ እንዳላቸውም ገልጸዋል። ልጄ ሴት ናት፣ 21 ዓመቷ ነው። እናም ሁለት የተለያዩ ወንዶች ለፍቅር ጠይቀዋት እርስ በርስ እልህ በመጋባት አንደኛቸው በቀል ፈጽመውባት ሊሆን ይችላል የሚል ግምት ነው ያለኝ ብለዋል። እስካሁን ጥቃቱ በማን እንደተፈጸመ አልታወቀም። የደሴ ከተማ ፖሊስ መምሪያ ማክሰኞ ጥቅምት 4 ቀን 2018 ዓ.ም በፌስቡክ ገጹ ባቃራው ጽሑፍ ወጣት ሊዛ በከተማዋ በተለምዶ ሀቢታት ተብሎ በሚጠራው ቦርከና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባትም አረጋግጧል። በወንጀሉ ላይ የፍትህ አካላትን ያካተተ የምርመራ ቡድን አዋቅሮ ምርመራ እያካሄደ መሆኑንም መምሪያው ገልጿል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ ነው። የምርመራ ቡድኑ የደረሰበትን ውጤት ለህዝብ እናሳውቃለንም ብለዋል። አባቷ መምህር ደሳለም ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ አድርገዋል። ከቅርብ ጊዜ ወዲህ በኢትዮጵያ የተለያዩ አካባቢዎች በሴቶችና በታዳጊዎች ላይ የሚፈጸሙ የተለያዩ መልክ ያላቸው ጥቃቶች እየተበራከቱ መምጣታቸውንም የመብት ተሟጋቾች ይገልጻሉ። የቅርብ ዘመዷ ብቻ ሳይሆን የሊዛ ጓደኛ የሆነችው ረቢአ የሱፍ ሊዛ ስልክ ለማሰራት አመሻሽ ላይ ወደ ሞባይል ጥገና ቤት ሄዳ ስልኩን አሰርታ ወደ ጓደኛዋ ቤት በማምራት ላይ ያለች ጥቃቱ እንደተፈጸመባት ነግራኛለች ብሎ ቢቢሲ ዘግቧል። ረቢያ እንደምትለው ሟች ሊዛ ጥቃቱ ሳይደርስባት በፊት ለጓደኛዋ ደውላላት ስለነበረ ጥቃቱ ወደ ተፈጸመበት ስፍራ ቀድማ የደረሰችው ጓደኛዋ ነበረች። ሊዛ ጥቃቱ ከተፈጸመባት በኋላ ወደ ደሴ ሪፈራል ሆስፒታል ተወስዳ የሕክምና እርዳታ ቢደረግላትም ሕይወቷ ግን ሊተርፍ አልቻለም። ከጥቃቱ በኋላ አልፎ አልፎ የድንጋጤ የመርበትበት ስሜት ታሳይ ነበረ። እስትንፋሷ ነበረች። በህይወት ትተርፋለች ብለን ብንጠብቅም በዚያው ዕለት ሌሊት አረፈች ብላለች ረቢያ በጥቃቱ የምትጠረጥራቸው ሰዎች ባይኖርም ጥቃቱ የተፈጸመው ለተራ ዘረፋ ወይንም በአጋጣሚ እንዳልሆነ ግን ትናገራለች። ለምርመራ ይረዳሉ የተባሉ መረጃዎችንም ለፖሊስ መስጠታቸውን የገለጸችው ረቢያ የፖሊስን ምርመራ ሊያደናቅፍ ይችላል በሚል ዝርዝር መረጃዎችን ከመናገር ተቆጥባለች። ቤተሰቦቿ እንደሚሉት ሊዛ ባለፉት 3 ዓመታት ደሴ ከተማ ውስጥ ስትኖር ጥቃትም ሆነ ጥቃት የሚያሰጋ ነገር ገጥሟት አያውቅም።
እንደ ወላጅ የምናወራቸው ነገሮች አሉ። ትምህርቷን ጨርሳ ወደ ትዳር ሕይወት እንደምትገባ እንጂ እንደዚህ አይነት ስጋት እንዳለባት ነግራኛ አታውቅም ብለዋል አባቷ አቶ ደሳለ። የደሴ ከተማ ፖሊስ ምርመራውን አጠናቆ ለልጃቸው ፍትህ እንደሚያገኙም ተስፋ አድርገዋል። እስካሁን ፖሊስ እያደረገ ባለው ጥረትም ደስተኛ መሆናቸውንም መምህር ደሳለ ገልጸዋል። ሊዛ ተወልዳ ያደገችው በሰሜን ወሎ ዞን ቆቦ ከተማ ሲሆን ከ4 ዓመት በፊት የዩኒቨርሲቲ መግቢያ ውጤት አስመዝግባ ሰላሌ ዩኒቨርሲቲም ተመድባ ነበረ። ሆኖም ሰላሌ ዩኒቨርሲቲ ቤተሰቦቿ ከሚኖሩበት ከተማ የሚርቅ በመሆኑ የዩኒቨርሲቲ ትምህርቷን አቋርጣ ደሴ ከተማ ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የፋርማሲ ትምህርቷን እየተከታተለች ባለችበት ወቅት ነበረ ለህልፈት ያበቃት ጥቃት የተፈጸመባት። ሊዛ ከታላቅ እህቷ ጋር የጋራ ህልም ነበራት። በሙያዋ ነርስ በሆነችው ታላቅ እህቷ ምክር የፋርማሲ ሙያን ለመማር የመረጠችው ሊዛ ከእህቷ ጋር የራሳቸውን የጤና ተቋም ለመመስረት ትምህርቷን በትጋት ስትከታተልም ቆይታለች። የጸጥታ ችግር በተደጋጋሚ በሚከሰትባት ቆቦ ከተማ በመምህርነት እያገለገሉ ያሉት አባቷ አቶ ደሳለ ሞላም ከሚያገኙት የተጣራ 8000 ብር ወርሃዊ ደሞዝ ግማሹን ለልጃቸው በመመደብ ላለፉት 3 ዓመታት ሲያስተምሯት ቆይተዋል። ልጃቸው በዚህ ዓመት ትምህርቷን አጠናቃ ሊያስመርቋት በጉጉት እየተጠባበቁ ነበረ። ልጄ ለእኔ የተለየ ፍቅር ነበራት። በመምህር ደሞዝ አስተምሬ ፍሬዋ ሲደርስ ተቀጠፈችብኝ የሚሉት መምህር ደሳለ ልጃቸው ሊዛ ሲበዛ ተጫዋች፣ ኃላፊነት የሚሰማት ለታናናሾቿ አርአያና ተንከባካቢ እንደነበረችም አውስተዋል። ያልጠበቁትና አስደንጋጭ ሐዘን እንዳጋጠማቸው የገለጹት መምህር ደሳለ ቤተሰባቸው በከፍተኛ ድንጋጤና በቀላሉ የማይወጣው ሐዘን ውስጥ መሆኑንም ገልጸዋል። ባለቤቴ ሐዘኗ ብርቱ ነው። ከቀኑ 8 ሰዓት ከሊዛ ጋር ተደዋውለው መርዶ የመጣበት ማታ ነው። የእርሷ ነገር ከባድ ነው። ምናልባት ፖሊስ በምርመራው የልጃችንን ገዳዮች ለፍትህ የሚያቀርብልን ከሆነ በመጠኑ እንጽናና ይሆናል ብለዋል። የእስራኤል መከላከያ ሚኒስትር ካትስ ሐማስ የእርቅ ስምምነቱን ካላከበረ ጦርነቱ እንደሚቀጥል ገልጸዋል። ወታደራዊ ኃይሉ በድጋሚ ጦርነት በሚነሳበት ጊዜ የፍልስጤም አሸባሪ ቡድንን ለመጨፍለቅ እቅድ እንዲያዘጋጅም ትዕዛዝ ሰጥተዋል። ሐማስ ስምምነቱን ለማክበር ፈቃደኛ ካልሆነ እስራኤል ከዩናይትድ ስቴትስ ጋር በመተባበር ጦርነቱን ይቀጥላል እና የሐማስን አጠቃላይ ሽንፈት ለማሳካት በጋዛ ያለውን እውነታም ለመለወጥና የጦርነቱን ዓላማዎች ሁሉ ለማሳካት የካትስ ጽሕፈት ቤት መግለጫ አውጥቷል። የእስራኤል መከላከያ ሚኒስትር ይህን መግለጫ ወጣው አሁንም በጋዛ የሞቱትን የ19 ታጋቾች አስክሬን አለመመለሱን ተከትሎ ነው። ነገር ግን የሐማስ ወታደራዊ ክንፍ በዩናይትድ ስቴትስ ኦፍ አሜሪካ በሚደገፈው የተኩስ አቁም ስምምነት መሰረት ሁሉንም ሕይወት ያላቸው ታጋቾችን ወደ እስራኤል በመመለስና የሞቱት ምርኮኞች ሁሉ አስክሬን እያፈላለገ ነው በማለት ስልጣኑን ከማስረከቡ በፊትም ገልጿል። የታጋቾች አስክሬን ያልተመለሱት አስክሬኖች ማለት ነው ለመፈለግ ከፍተኛ ጥረትና ልዩ መሳሪያዎችን ይፈልጋል። እናም ይህንን ችግር ለመፍታት ከፍተኛ ጥረት እያደረግን ነው ብሏል ቡድኑ። ከመንግስት ጋር ውጊያ ላይ የከረመው ፋኖ አሁን ላይ ቀዳሚ ጉዳይ ናት ብሎ በስሟ እየማለላት ዘመቻ እያወጀላት እበቀለልሻለሁ ብሎ ቃል እየገባላት ያለች ሴት ናት። በዓለም እዋ ሲሆን ይህች ሴት የትላንትናና የዛሬ የሚዲያው ልዩ ትኩረት ሆናለች። እርሷን በተመለከተ የሚሰሙ መረጃዎች ሁሉ አደባባይ ተሰጥተው ፀሐይ እየመታቸው ነው። ለመሆኑ በዓለም ማናት? ተደረገባት የተባለውስ ነገር ምንድን ነው? ለዚህ ጥያቄ መልስ የሚሰጠው አስረስ ማረዳምጤ ነው። ፋኒት ባለሟሲውን ትባላለች። የአፋብሃ ቴዎድሮስ እዝ የ5ኛ መንገሻ ቲከም ክፍለ ጦር አባል ነች። ቡሬ ዙሪያ ቡሬ ወረዳ ተወልዳ ያደገች የ19 ወይም 20 ዓመት ወጣት ነች። የፋኖ አባል ነች። መስዋዕት የሆነችው እህታችን ጥቅምት 2 ቀን 2018 ዓመተ ምህረት ከጠላት ኃይል ጋር በተደረገ ውጊያ አነስ ያለ ቀላል ጉዳት ደርሶባት በጠላት እጅ ከወደቀች በኋላ በዚህ ዘመን በተለይ በዚህ በ20ኛው ክፍለ ዘመን ሊደረግና ሊፈጸም ቀርቶ ሊታሰብ የማይችል አደገኛ የሆነ ባርባሪክ የሆነ ኋላ ቀር የሆነ አውሪያዊ ድርጊት ተፈጽሞባታል። ይህን ክስ ሰምተን ከፋኖ በተቃራኒ የቆሙ የመታጊያ ስልቱን ለመግዛት የተቸገሩ ሰዎችስ በዚህ ጉዳይ ላይ ምን ብለው ይሆን ብለን ስንፈትሽ አይሻንና ብርቱካንን የሚያስታውስ ሰው መልእክት አገኘን። በዓለምን የሚዲያ ማድመቂያ ሊያደርጓት ነው ብሎ የሚተች ሰው ትዝብት። አይሻ ነበረች። ቀጥሎ ብርቱካን መጣች። ከብርቱካን ወደ ባለም ተሄዳ ባለም ነው መሰለኝ ስሟ።
የፋሲልን ላንብብላችሁ። ከዛ እንዴት የፊት ገጽ እንዳደረጓት አሳያችኋል። የሻዕቢያ ተላላኪ በእህታችን ባለም ላይ የተወሰደው እርምጃ በምን ቃላት እንደሚገለጥ አላቀውም። ጡት ቀረጣን የተፈጸመው ይህን ይጻፈው። ከዛ ተመልከቱ እነማን የገጻቸው ምልክት እንዳደረጓት ተመልከቱ። እቺ ልጅ ናት። ልጅቷ ጡቷ ተቆረጠ የተባለው ተቆርጦ ሞተች የተባለው ይሄው ማን ያረጋት? ከላዩት ማን ነው ስሙ የሚለው? ትላንት በብርቱካን የሚል ብርቱካን ተቀየረች። የጠፋች መሰለኝ ከእንትኑ። ትላንት ብርቱካን ነበረች። ዛሬ ስሟ እንግዲህ ባለም ነው መሰለኝ። ባለም ነው። ባለም ግድ የለም ባለም እንበላት፣ አለም እንበላት። አይሻ ብርቱካን ሆነች፣ ብርቱካን አለም ሆነች። እንደዚህ አይነት ስራ ነው እየተሰራ ያለው። በደንብ እንዲገባችሁ ነው የምናገረው። ይሄንን ነው የምትቀበሉት? ይሄ ነው ጤነኛ እንቅስቃሴ? ይሄ ነው ሚዲያው የሚያደምቀው? ሂዱና ሚዲያውን በሙሉ ተመልከቱት። ዲያቆን ነኝ የሚል መዋተዋዶ ያሉ እነሱ በሙሉ ለጥፈውታል። ያሳዝናል፣ ይገርማል፣ ያናድዳል። አማራ በመሬት አንዱ ዲያቆን የጻፈውን ላንብብላችሁ። አማራ በመሆኗ ብቻ ይቺ ምስኪን ሕፃን አማራ በመሆኗ ብቻ ነው ይሄ እርምጃ የተወሰደባት። አንድ ዲያቆን የጻፈው ሟተዋዶ ማለት ተመልከቱ። እየሆነ ያለው ይሄ ነው። ይሄ ፒውርሊ የሻዕቢያ ፕሮጀክት ነው። የዚህ ሰሞን ትኩረት ግን ይህች ሴት ብቻ አይደለችም፣ የጎንደሩ እርቅ ጭምር እንጂ። በዚህ ጎንደር ላይ በተደረገው የአፋሕድና የአፋብኃ ድግስ እንዲሁም የደረጀ በላይና የሀብቴ ወልዴ ሰርግ ላይ ሀሳባቸውን ከሰጡ ሰዎች ሁሉ ከፍተኛውን ትኩረት የሳቡት እስክንድር ነጋና ዘመነ ካሴ ናቸው። ሁለቱ ሰዎች ቀደም ሲል የጠራናቸውን ድርጅቶች የሚመሩ ናቸውና ምን ማለታቸው በእርግጥም የሚጠበቅ ነበረ። ሁለቱም ደስታቸውን የገለጹ ቢሆንም ነገሩን የተረዱበት ልክ ለየቅል ነው። አንዱ ሌላኛውን እያጭበረበረ የፖለቲካ አቋማቸውንም እየተቃወመ ነው የሚል ሙግት እስኪገጥማቸው ድረስ። ፖለቲካ ነው የጻፈው እስክንድር። እንድታወዳድሩት ነው ማሳያችሁ። ቆሻሻ ፖለቲካ ነው እስክንድር የጻፈው፣ በጣም ቆሻሻ፣ ከሱም አይጠበቅ። ግን ያም ቢሆን ቆሻሻ ፖለቲካ ነው እንጂ ፖለቲካ ነው የጻፈው እስክንድር። ለዚህ ጋር የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ብሎ ሲል ምንም እኮ ነገር የለውም። የቅዱስ በኮቴሽን ዘመነ ካሴ መልእክት ወደ ጎንደር ሰዎች እኮ ማለት ነው። ከዛ መልእክቱ ምንድነው የሚለው? እንኳን ደስ አላችሁ፣ እንኳን ደስ አለን፣ ክፋት ለምንም በጎነት ለምናምን አንድ አማራ እስከ ምጽአት አማራ የሚል የጻፈላቸው። እስከ ምጽአት አማራ። እዚህ ውስጥ ኢትዮጵያ ካለች ፈልጓት እንግዲህ። ይሄ አንዱ ፖይንት ነው። በቃ ሰምታችሁታል አሁን። ከዛ የእስክንድርን መልእክት ደግሞ እንየው። እስክንድር የጻፈው ነው። እሱም ደስ ብሎታል። እስክንድርም ቁማሩ እሱ ላይ መቀመሩን እያወቀ ነው በነገራችን ላይ የሚጽፈው። እኔ እንደዚህ ራሱን ሰው ያታልላል ራሱን ያታላል ብዬ አልጠበቅኩም። እስክንድር ራሱን አታሎ ለሰው ማታለል ማለት ነው። አም ሶሪ በግልጽ ነው የምናገረው። ምክንያቱም ይሄ ቁማር የተቆመረው እስክንድር ላይ ነው። እኔ መረጃውም አለኝ ደግሞ ቁማሩ ይሄ ቁማር ራሱ እስክንድር ላይ የተቆመረ ቁማር ነው በነገራችን ላይ። ግን ለማስመሰል ጽሁፍ ጽፎ መጥቶ በቃ እንኳን ደስ ያላችሁ ምናምን ምናምን ይላል እስክንድር ነጋ ራሱ። በጣም ነው የሚያሳፍረው። በጣም አንተ ላይ እንደተቆመረ ኢቭን መጨረሻ ሲጽፋት እንኳን ሊቀመንበር ወይ ሰብሳቢ ምናምን አላለም እንዳትል ብለውታል። ይሄ ነው እውነቱ ያለው እውነት። በሱ ላይ በተቆመረ ነገር ደስታውን ይጽፋል። ከዛ የሻዕቢያ ልጆች የምናምኖች እስክንድርም ደስታውን ገለጸ በጎንደር አንድ መሆን ብለው ይላል። የእስክንድርን ላንብብላችሁ የዘመነን እንድታወዳድሩት ነው።
እስክንድር አንድ 3 መልእክቶች ነው ያስቀመጠው። የፋኖ አንድነት የአማራ ህዝብ የህልውና ትግልን ጥንካሬ፣ ተሰሚነት፣ ታማኒነትና የመጨረሻ ጣፋንታ የሚወስን ወሳኝ ጉዳይ መሆኑ ለሁሉም ግልጽ የሆነ እውነታ ነው። አሁን ፋኖ ጥንካሬ ላይ ነው ያለው፣ ተሰሚነት ላይ ነው ያለው፣ ተአማኒነት ላይ ነው ያለው፣ የመጨረሻ ጣፋንታ ወሳኝ ሆኗል እያለ በቃ የአማራ ጉዳይ ከፋኖና ፋኖ ነው እያለ ያለው እስክንድር። በጣም አዝናለሁ መቼም እውነት ለመናገር። ይቀጥላል እስክንድር። የአማራ የህልውና ትግል ጠባብ የፖለቲካ ጥያቄዎችን ለማስፈጸም የሚደረግ ትግል አይደለም ይላል። አጥባችሁ አትመልከቱት። እየሰደበው እኮ ነው እዛ ምጽአት ለአማራ የሚለውን እስከ ምጽአት ለአማራ የሚለውን እዛው ሙልጭ ያደርገዋል። አጥባችሁ አትመልከቱት ይላል እስክንድር። ይልቁንስ ለአማራው ህዝብ የጄኖሳይድ ህልውና አደጋ ምንጭ ሆኖ የተገኘው ዘረኛው ህገ መንግስት ነው ይላል። ርዕስ ያረኳት ሰው ነው። ፖለቲካ ነው እዚህ ጋር ያለው እስክንድር ጋር ከምር ፖለቲካ ነው። አጥባችሁ ምጽአት ለአማራ ምናምን ለአማራ ምናምን አትበሉ። የአማራ ህልውና ትግል ላይ ነው ያለው። የህልውና ትግሉም የአደጋው ምንጭ ዘረኛው ህገ መንግስት ነው እያለ ያለው እስክንድር።